አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት እድሉን፣ ዕውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። የእኛን ድህነት በማሰብ ድሆችን በመርዳት የተነሳንበትን ህይወት በማሰብ ሌሎች እንዲነሱ ማድረግ፣ የተቸገረውን በማገዝ የወደቀው ላይ ህይወት ሽማግሌ፣ የታሪክ ሽማግሌ፣ የእምነት ሽማግሌ እንዳውም ደግሞ የሰላም የፍቅር እና የእረፍት ፓትርያርክ ነው ላሜህ። ሌላው ኑሮ ውስጥ ጣልቃ ገብተን እንዴት አደገ ብለን ለዓይናችን፣ ለልቦናችን፣ ለቋንቋችን፣ ለሐሳባችን ምቀኝ ሐሳብ አንስጠው። እስቲ የሚያሳርፈናል ከስጋ ከችግር ከስቃይ የሚያሳርፈናል ከክፉ መናፍስት በሽታ ከመተት ከሟርት ከአስማት የሚያሳርፈን አባታል። አሁን ነው አንዳንዶች ልምዱ፣ ሌሎቹ አሁንም ገና በንቀት ውስጥ ነው ያሉት፣ በክህደት ውስጥ ነው ያሉት፣ በአረመኔነት ውስጥ ነው ያሉት፣ በቃየል ውስጥ ነው ያሉት፣ በቃየል የልጅ ልጅ ውስጥ ነው ያሉት። መጫረፍን በወለድነው አላረፍን፣ ባሳደግነው አላረፍን፣ ባስተማርነው አላረፍን። ብዙ ምኞት፣ ብዙ ፍርሃት፣ ብዙ ችግር፣ ብዙ ውድቀት አለብን። አልተጦርንም። መከራ ነው የሚጦረን፣ ችግር ነው የሚጦረን። የስቃዮች የአበሳ ጠበሳዎች ሁሉ ሕይወታችን ውስጥ ጋሽቧል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወንጌል ተማሪዎቻችን በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በየክፍለ ግዛታችሁ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሁለተኛውን የእርግማን ክፍል እንድንማር ይህንን ጊዜ ስለሰጠን መድኃኒታችን ኢየሱስ ክርስቶስ ጸጋውና ሞገሱ በስቶ እስከዚህ ስላደረሰን ክብር ምስጋና ይግባው። ዛሬ የምንማረው ከእርግማን የሚያሳርፍ የሰንበት ሰው ይሆናል። የዛሬው ርዕሳችን ከእርግማን የሚያሳርፍ የሰንበት ሰው። ከዛ በፊት አንደኛውን የእርግማን ክፍል ስንማር በነበረው በቃየንና በላሜህ ነበረ። ቃየን ወንድሙን በማጥፋቱ ምክንያት ኃጢአቱን በደሉን ይቅርታ አልጠየቀም። በእልህ በትዕቢት በኩራት እና እንደውም በብቀላ በቂም ሕይወቱን ይዞ ከእግዚአብሔር ፊት እኔ እሰወራለሁ ብሎ በገዛ ፈቃዱ አኩርፎ ተናዶ ተበሳጭቶ በእግዚአብሔርም በወንድሙም እልህ ይዞት ወንድሙን ካጠፋው በኋላ ደግሞ ሌላ የሚገለው ሰው አልነበረምና በእግዚአብሔር ላይ እልህ ይዞት ከእግዚአብሔር ፊት እንደወጣ ተምረናል። በሱ ምክንያትም ደግሞ እርግማን ጸንታ በሕይወት ውስጥ በርትቶ የወለዳቸው ልጆች ለዓለማችን ለምድራችን ብዙ
አይነት የጉዳት ትርፎችን እንዲያፈራ አድርጓል። ተንከራታችሁ ሰው ተንከራቶ ኖድ ምድር ከገባ በኋላ ዕለተ ሰንበትንም አላረፈም። እንዲህ ነው ያለው፣ በኃጢአቱ 7 እጥፍ ነው በደሌ ብሎ በደሉን 7 እጥፍ ሲያደርጋት 7 እጥፍ ሙሉ 7 እግዚአብሔር አምላክ ሰማይና ምድርን ፈጥሮ ያረፈበት ነው። 7 ጊዜ እንግዲህ 7 ጊዜ 7 ብሎ ለበረከት አልዋለም። 7 የማረፊያ ነው። ምድር በ7ኛው ዓመት እንድታርፍ እግዚአብሔር አዟል። ተጠቅመንባት ረዋ ላይ ሄደን ሮጠን ዘርተን አምርተን እንድንኖር ከዛ በኋላ በ7ኛው ዓመት ትረፍ አለ። በ7ኛው ቀን አዳም ዘሩ ወገኑ ሁሉ እንዲያርፍ ሰንበትን ሰጠው። ቃየን አላረፈም፣ ትውልዱም አላረፈም። በኖድ ምድር ተቀመጡ። ስሙ ራሱ መቅበዝበዝ፣ መሮጥ፣ መኳተን፣ መድከም፣ እረፍት ማጣት፣ ከዛም አልፎ ተርፎ መኮብለል፣ እነዚህ ሁሉ የተጠራበት ባህሪ ነው። በራሱ ምርጫ ኖድን መረጠ። 2 ጊዜ፣ 1 ከህሊናው መረጠ፣ 2 በተፈጥሮ የተቀመጠ የመቅበዝበዣ ቦታ ላይ ሄዶ ኑሮውን አደረገ፣ ኖድ ላይ ማለት ነው። በዚህ መሰረት 7 እጥፍ የሆነ እረፍተ ቢስነት ከባህሪ ውስጥ ነገሰ። ከዛ በኋላ ላሜህ የልጅ ልጁ ነበርና ላሜህ ደግሞ ራሱ ፊደሉ ላሜድ ነው። እውቀትን፣ ትምህርትን፣ ጥበብን፣ ማስተዋልን፣ ቅርስን፣ ውርስን የምታሳይና የምታስገነዝብ ፊደል ነች። ሜም ደግሞ ውሃን፣ የጽድቅ ውሃን፣ የበረከት ውሃን፣ የሰማያዊ ኃይል ውሃን፣ የተስፋ ስጦታ ውሃን የምታሳይ የነበረች ነች። በቁጥር 2ቱ ላሜድ 30 ሜም 40 ሲደመር 70 ይሆናል። ላሜህ በ70 ቁጥር የተጠራ ነው ማለት ነው። በመሃሉ ማን አለ? ዜሮን ስቀንሱ 7 ነው፣ እረፍት ነው። ላሜህ ታዲያ በራሱ ላይ ደግሞ ኃጢአትን ሲሰራ አባትና ልጁን ገድያለሁ ብሎ ለሚስቱ ነው የሚናዘዘው፣ ለእግዚአብሔር አይደለም። የኋላውን የእርግማን ደግሞ አሰበና ቃየን ቅድመ አያቴ 7 ጊዜ 7 እጥፍ ነበረ በቀሉ፣ እኔ ግን አባትና ልጅን በመግደሌ አለ ላሜህ። ይሄ የቃየን ላሜህ ነው። ይሄኛው ላሜህ በታሪክ ውስጥ ውብ የሆነ ቁጥር አለው። ወደፊት የሚዘልቅበት የነበረው በገዛ እጁ ከእርግማን ጋር የተያያዘ ስለሆነ እርግማን ሽረትን እንዲኖር ስላልፈለገ እድገቱ ትልቅ ወደሆነ ወንጀል ሆኖ ለ2 ሚስቶቹ ሲናገር ጎልማሳውንም ገድያለሁ፣ ልጁንም ገድያለሁ፣ በመወጋቴ በቁስሌ ምክንያት አጥፍቻችኋለሁ። ስለዚህ የኔ በደል ከቃየል በደል ይበልጣል፣ 70 ጊዜ 70 ነው አለ። ስሙ የተጠራበት 70 ነው ራሱ በዕብራይስጡ ሲቆጠር። እንደገና ደግሞ ራሱ ሲናገር 70 ጊዜ 70 ነው አለ። 70 ጊዜ 70 ሲሆን እንግዲህ 7 ዜሮን ስትቀንሱ 7 ይሆናል። እንደ አባቱ 7 የአባቱ 7 ጊዜ 7 እረፍት አላገኘም ይሄ ሰው። የእረፍት የሰንበቱን ቀን በባህሪው የተረገመ ሆነ። የሰንበት ጽንስ ይባላል አባቶቻችን። የሰንበት ጽንስ የሚባለው ትውልድ ባህሪው ይከፋል፣ የሀሳብና አቅጣጫው ግብ ይጠፈዋል፣ ዓላማው የተቅበዘበዘ ይሆናል። ለተለያየ ዲያብሎስ ለሚፈልገው አመል ሱስ እጅ ይሰጣል። ይህም የሰንበት ጽንስ ይባላል። ምክንያቱም ይሄ ሰንበት ነው። 7 ጊዜ ሲል ደግሞ አስቡት፣ ምንም ረፍት ያላገኘ ትውልድ ነው። ቃየልም ላሜህም የት እንደደረሱ የቃየል ትውልድ አልታወቀም። እርግማን አያችሁ፣ በኖድ ምድር ላይ ስለተቀመጡ የእግዚአብሔር ክብር፣ ታሪክ፣ መለኮታዊ ምስጢር መግለጫዎች አልሆኑም። አሁን እንግዲህ ወደ የምንሸጋገረው
ወደ አዳም አንደኛው ትውልድ ላይ ይሆናል። እዛ ላይ ስንደርስ ሁለተኛውን ላሜህ እናገኘዋለን። ሁለተኛው ላሜህ የአዳም 8ኛ ትውልድ ነው። በመጀመሪያ ትውልደ አዳምን እዚህ ሲጠራ በኦሪት ዘፍጥረት 5 ላይ እናገኘዋለን። በዘፍጥረት 4:25 ላይ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅን ወለደች፣ ስሙን ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው፣ ወይም ሼት አለችው። በዕብራይስጥ ሼት ነው የሚለው። ሼት ማለት መተኪያ እንዲሁም ደግሞ ካሳዬ ማለት ነው። ካሳዬ መተኪያ፣ ካሳዬ ምትኩ እንደማለት ነው። ሴት ነው የሚለው። ሴት ተወለደ። ሴት ከተወለደ በኋላ ደግሞ ሴት ሄኖስን ወለደ። ሄኖስ ማለት ሰው የሆነ ማለት ነው። በእግዚአብሔር ስም ለመጀመሪያ ጊዜ የተጠራው በሄኖስ ነው። ከዛ ቀጥሎ ቃይናን አለ፣ ሀብታሙ አለው። ለምን? በቃይን አማካኝነት ቃይን ጠፍቷል። በቃ ከዚህ በኋላ የቃይን ታሪክ በእግዚአብሔር ሕዝብ ውስጥ አይቆጠርም። በጠፋው በቃይን ምትክ ቃይናን አለው። ቃይናን ማለት ሀብታሙ፣ ይዞታዬ፣ የመልኬ ገጽታ፣ የኑሮዬ፣ የንብረቴ ማረፊያ አለና ቃይናን አለው። ያንን ቃየን ነው ያለው። ይሄኛው ግን ቃይናን አለው። ሁለት ኑን አለው ማለት ነው። ይሄ ሌላ ደግሞ ሰፊ ትርጉም በቁጥሩ ይሰጣል። ከዛ እንደገና አራተኛው ትውልድ ቃይናን መላልኤልን ወለደ ይላል። መላልኤል በዕብራይስጡ መሃላልኤል ይላል። መሃላልኤል ማለት እግዚአብሔርን ማመስገን፣ በእግዚአብሔር መዘመር፣ እግዚአብሔርን መቀደስ፣ እግዚአብሔርን መለመን፣ እግዚአብሔርን መውደድ ማለት ነው። መሃላልኤል ነው በዕብራይስጡ። ይሄኛው አራተኛ ትውልድ ሲሆን እንደገና አምስተኛው ትውልድ ያሬድ ይባላል። መላልኤል ያሬድን ወለደ። ያሬድ ሄኖክን ወለደ። ሄኖክ ማቱሳላን ወለደ። ማቱሳላ ላሜህን ወለደ። ላሜህ ኖህን ወለደ። አሁን ላሜህ ሁለተኛው ላሜህ ነው። ያኛው የቃየን ላሜህ 77 ጊዜ በቀን በእኔና በትውልዴ ላይ ይምጣ ብሎ ጠፋ። ሞቱም መኖሩም አልተነገረም። ተቅበዝብዞ የተቅበዘበዘ ትውልድ ሆነ። ዛሬ ብዙ እንደዚህ ነው። ከልዑል እግዚአብሔር አምላክ የራቀው፣ በእርግማን አቅጣጫ የተሰለፈው፣ የልዑል አምላክን በጎነትና ሰማያዊ ዕድልን የማያስብ፣ የሰንበቱ ጽንስ አብዛኛው ሰንበትን አያከብርም፣ የሰንበት ዕድል የለውም፣ በሰንበት ይጨፍራል፣ በሰንበት ይዘላል፣ በሰንበት ቃየን የልጅ ልጅ የዩባልን ሙዚቃ ይሞዝቃል። ባህሪውም ጊዜውም ኑሮውም ለፋሽን ነው። የመራቆት እድሉን ያሰፋል። በመራቆት የዘመኑን ፋሽንና እድል ያሳያል። ገላውን የራቁት ገበያ ዘመኑን ልዩ ልዩ ጭራንቁስ ወይም ብጥቅጣቂ ጨርቆች ማሳያ ይሆናል። ገላውን ይገልጣል። ይሄ በቃ እዛ የሰንበቱ የእርግማን ትውልድ መለያ ነው። ወደ እግዚአብሔር ክብርና መንፈሳዊ ኃይል የሚጠጋ አካል አይደለም። ምክንያቱም መንፈሳዊ ጥሪው ላይ የቤተሰቡ የእርግማን ፋይዳ ለክፉ ሁኔታ በትውልድ ውስጥ ለሚኖረው ነገር ግንዛቤ የላቸውም እና በዚህ አይነት ሁኔታ ትውልዳችንም ሲማቀቅ እናገኘዋለን። እንግዲህ 77 ጊዜ ማለት 7 ወደዛም ስትሄዱ 7 አለ ሰንበት ነው ማለት ነው። በሰንበት የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የቅድስናው መንፈስ እረፍት፣ የምስጋናውና የአምልኮቱ ምስጢር የሚገለጥበት ስለሆነ ማረፊያ ነው። በጎነትን፣ ቅንነትን፣ ቸርነትን የምናደርግበት፣ ሕመምተኞችን የምንጠይቅበት፣ ድሆችን የምናይበት፣ ለነገው ለተነሳንበት ድህነት ነገ ደግሞ በድህነት ውስጥ ላሉት ራሳችንን እንደገና ለነሱ የህይወት ትርጉም የምንሰጥበት፣
ሕይወት ነው። 7 እግዚአብሔር አረፈ ነው ይላል። ለእኛም እረፍት የሆነን ዘንድ ሰጠን። አስደናቂ ነው። የማረፊያን ዕድል ሰጠን። ስለዚህ አሁን የእግዚአብሔር ስም የሚጠራበት ትውልድ ሲሆን ማ ተገኘ ማለት ነው? ሄኖስ። ከሄኖስ ቀጥሎ ወርዶ እንደገና 6ኛው ትውልድ ላይ ሄኖክ። ይሄ የአዳም 3ኛው ትውልድ ነው። አቤል፣ ቃየል። በቃ አቤል ሞተ፣ ቃየን ከነዘሩ ተሰደደ። 3ኛ ትውልድ ሲወልድ ካሳዬ ብላ ሰየመችው። ሼት ወይም ሴት ካሳዬ ነው። እግዚአብሔር ካሰኝ፣ በአቤል ምትክ እግዚአብሔር ካሰኝ። የእግዚአብሔርን ክብር የሚይዝ ትውልድ በቃየል ምትክ ደግሞ ካሰኝ ስትል ሴት ወይም ሼት አለችው። ከዛ በኋላ የሴት ትውልድ ላሜህ ጋር እንምጣ ተመልሰን ማለት ነው። ላሜህ ኃያል ማለት ነው። የእግዚአብሔር ቅዱስ ኃይሉንና ጥበቡን የሚያረጋግጥልን የኃያሉ እግዚአብሔር ኃይል ስም ያለበት ነው። ላሜህ ላሜድ ቁጥር 30 ነው። ሜም 40 ነው። ሲደመር 70 ነው። ትክክለኛውን የሰባ ሊቃውንትን መንፈሳዊ ኃይልና ጥበብ በባህሪ ውስጥ በስጋው ውስጥ አስቀመጠ። በሌላ በኩል ደግሞ 7 የእግዚአብሔር እረፍት ሰንበት ስለነበረ የእረፍት የሰንበት መለኮታዊ ምስጢር በባህሪ ውስጥ ተገኘ። ከዛ ከርግማን ትውልድ እና ከርግማን ሰው እንደገና ወደ ታላቅ የጸጋና የበረከት የሕይወቱ ኃይል እግዚአብሔር የሚሆነውን ትውልድ ለማስገኘት ላሜህ በጸሎት በእግዚአብሔር ክብር የተዋጀ ሆነ። ሄኖክ ለጌታ የተሰጠ ማለት ነው። ሄኖክ ጻድቅ ነበረ፣ ሕይወቱም አልተገኘም የሚል ቃል እናገኛለን። የሄኖክ የጽድቅ መንገድ እጅግ በጣም ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 300 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ ይላል። የእግዚአብሔር ስም ከተሰየመ በኋላ ነው እንግዲህ እነዚህ ትውልዶች 9 ትውልድ ነው። 9ኙ ትውልድ ኖህ ላይ ነው ያረፈው። አሁን የእርግማን የሚቋረጥበት ትውልድ እዚህ ጋር ተገኘ። ስለዚህ ስሙን ምን አለው? ላሜህ 2 ነው ብያችኋለሁ። ያኛው ላሜህ በቃ ከዛ በኋላ ዘሩ አልታወቀም። ይሄኛው ላሜህ ከማቱሳላ የተወለደው ነው። ማቱሳላ ነው የላሜህ አባት። ቅድመ አያቱ ማቱሳላ ነው። አባቶቻችን እንደ ማቱሳላ ረጅም ዕድሜ ይስጥህ ብለው ይለምናሉ። ማቱሳላ የኖረበት የዕድሜ ዘመን 969 ዓመት ነው ማቱሳላ። ስለዚህ ትልቅ ወደ ዕድሜ ስለያዘ በማቱሳላ ዕድሜያችንን የሚመኙልን አባቶች ነበሩን እስከ 60ው ዘመን ድረስ። የማቱሳላን ዕድሜ ይስጣችሁ እያሉ ማቱሳላን ያስታውሱትና የበረከቱን፣ የተስፋውን፣ የኪዳኑን ኃይል ትውልድ ላይ እንዲያርፍ ይመኛሉ። ማቱሳላ ሲመኝ ደግሞ ለልጁ ለላሜህ ዕድሜው 777 ዓመት ነው። ተመልከቱ፣ 777 ዓመት። ያኛው የተረገመበት ሕይወት 70 ጊዜ 70 ነው። ይሄኛው ደግሞ ከማቱሳላ የተገኘው ትውልድ 777 ዓመት ነው። 7 ምንድን ነው ስንል እረፍተ ሰንበት ነው። ዓለምን ከፈጠረ በኋላ በ7ኛው ቀን አረፈ ይላል። እረፍትን ለአዳምና ለዘሩ ሲሰጥ ደግሞ 7ኛውን ቀን ቀድሱት አለ። 7ኛው ቀን የሚቀደሰው ደግሞ በንጥቂያ እንደ ቃየል እንደ ላሜህ በግድያ አይደለም። 7ኛው ቀን የሚቀደሰው ለድሆች በመስጠት የእኛን ድህነት በማሰብ ድሆችን በመርዳት የተነሳንበትን ሕይወት በማሰብ ሌሎች እንዲነሱ ማድረግ፣ የተቸገረውን በማገዝ የወደቀውን ላይ በቁስሉ ላይ መድኃኒትን በሕይወቱ ላይ
ሕይወትን፣ በሰላሙ ላይ ሰላምን፣ በችግሩ ላይ ፍቅርን እንድንሰጥ ሰንበትን ቀድሱ አለ። እንድንተኛበት እንድንዘፍንበት አይደለም። እኛ አሁን የምናካሄደው በእውነት እንደ ቃየል የቃየልን ሰንበት የሌለው ትውልድ አይነት ሆኖብናል። ዕለተ ሰንበት ለግፍ፣ ለተንኮል፣ ለሴራ፣ ለመተት፣ ለአስማት፣ ለሟርት የምንጠቀምበት ከሆነ ዋጋችን የቃየልንና የቃየልን ላሜህ ትውልድ የሚተካ ይሆናል። እግዚአብሔር ምሕረቱን ያብዛልን። ላሜህ 777 ሙሉ ነው። አያችሁ 777 እረፍቱ ሙሉ ነው። ላሜህ ከተወለደ በኋላ የላሜህን ምኞት ደግሞ እንመልከት። በዘፍጥረት 5 ከቁጥር 28 ጀምሮ ላሜህ 182 ዓመት ኖረ፣ ልጅንም ወለደ ይላል። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው ይላል። እግዚአብሔር ሰማያዊ ቃሉን ሰማያዊ ምስጢሩን ለሕይወታችን፣ ለአእምሯችን፣ ለውስጥ ልቦናችን፣ ለሕሊናችን ይሰጥ ዘንድ ቅዱስ ፈቃዱ ይሆንልን። ስሙን እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ላሜህ አያችሁ እንግዲህ በስሙ ቁጥር ስንወድ ላሜህ 70 ነው። ስሙ ራሱ 70 ነው። ዕድሜው 777 ነው። ማንን ወለደ? ኖህን ወለደ። ኖህ ደግሞ ከእርግማን የሚያሳርፍ በእግዚአብሔር ፊት ሞገስ ያገኘ ስሙ ራሱ እረፍት የሆነ በጸሎት እና በአምልኮት ያወጣው ስም ስለነበረ ላሜህ ወደ 70 ሊቃናት ወደዛ ከመሄዱ በፊት እዚህ ራሱን 70 ያደረገ የሕይወት ሽማግሌ፣ የታሪክ ሽማግሌ፣ የእምነት ሽማግሌ እንዳውም ደግሞ የሰላም የፍቅር እና የእረፍት ፓትርያርክ ነው ላሜህ። ስሙን ሲያወጣለት በመጀመሪያ እግዚአብሔር በረገማት ምድር አለ። እርግማንን አስታወሰ። ብዙዎቻችን እርግማንን አናስታወሰም። እግዚአብሔር በረገማት ምድር ማለት ዘፍጥረት 3 ቁጥር 17 ላይ እንዲህ ይላል፣ አዳምንም አለው ምድር ካንተ የተነሳ የተረገመች ትሁን፣ በሕይወትህ ዘመን ሁሉ በድካም ከእርሷ ትበላለህ። በአንተ የተነሳ እኮ ነው ያለው። በአንተ የተነሳ ምድር የተረገመች ትሁን ብሎ ነበረ። ይሄም አዳም የተቀበለው በምድር ላይ ያለው እርግማን እሾህና አሜከላም ታበቅልብሃለች። እሾህ አሜከላ፣ የሚታይና የማይታይ እሾህ። የማይታየው እሾህ አሜከላ ሲሆን የሚታየው እሾህ ተባለ። ያኛው ስውር አሜከላ ነው። በሳር ውስጥ በለምለም ውስጥ የሚደበቅ ነው አሜከላ። እሾህ ደግሞ የሚታይ አድጎ ከሰውነታችን ቁመት በላይ የሚረዝም መንገድ የሚዘጋ እና አካሄድን የሚገታ የስራ ዕድልን፣ ሩጫን፣ እርምጃን እንቅፋት የሚሆን ነው እሾህ። እሾህና አሜከላ ታበቅልብሃለች አለው። እርግማን ምድር ስትቀበል በእሾህና በአሜከላ ተቀበለች። መድኃኒታችን ኢየሱስ ክርስቶስ ምድርን ረግሟት ስለነበረ በእሾህና በአሜከላ ሊቃውንቶቻችን፣ ረበናቶች፣ ትልልቆቹ ሽማግሌዎች፣ የብሉይ ኪዳን መምህራኖች ለመድኃኒታችን ለኢየሱስ ክርስቶስ ዘውድ ሲጭኑለት ምን ጫኑለት? እሾህ ጫኑለት። አያችሁ፣ ምድር በረገማት እሾህ መድኃኒታችን ኢየሱስ ክርስቶስ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ እኛን ለማዳን ከሞት ባርነት እና ከሥጋዊ የዲያብሎስ አገዛዝ ነፃ ሊያወጣን ሲመጣ እሾህ ጭነው በመስቀል ላይ ተዘባበቱበት። የክብር አክሊል ለአንተ የሚገባው ይህ እሾህ ነው ብለው ሰጡት። በተዘዋዋሪ መንገድ የምድርን እርግማንም ራሱ ክርስቶስ ተሸከመ። እኛን ለማሳረፍ እርግማናችንን ከእሾህ ጋር የተያያዘ ሆነ። አያችሁ፣ አቤት ትውልዳችን እሾህን ጨበጠ።
የእሾህን ኃይል ለክርስቶስ ራስ ለማውጣት ኃይል አገኘ፣ ጉልበት አገኘ። እሾህም ኃይሉን በክርስቶስ ላይ አሳረፈ፣ አደማው፣ አቆሰለው። እንደ አክሊል እሾህን ጫኑበት። ላሜህ ይህንን ታላቅ ሰው እንዲወለድ ከተወለደ በኋላ ደግሞ ልጁን ስሙን ሲያወጣለት ከምድር እርግማን ያድነናል፣ ከምድር እርግማን ያሳርፈናል አለና ኖህ አለው። ኖህ ከምድር እርግማን ወይ የምድር እርግማን ምንድን ነው? የምድር እርግማን የምድር እርግማን ከባድ ነው። እኛ የተፈጠርነው ከተረገመችው ምድር አፈር ነው። አፈሩ እርግማንን ለብሷል። መድኃኒታችን ኢየሱስ ክርስቶስ እርግማን ለማጥፋት እኛን ሊያሳርፈን በስጋ ተገልጧል። ሆኖም ግን እምነታችን በእሱ ላይ ማረፍ ሲያቅተን እርግማኖች ሁሉ ይከተሉናል። ከብዙዎቹ እርግማኖች አንዱ ስደት፣ ረሃብ፣ ጉስቁልና፣ ጦርነት፣ መተት፣ አስማት፣ ሟርት፣ ጥንቆላ እና የአጋንንት አምልኮት፣ እነዚህ ሁሉ እርግማንን የሚገልጡ ናቸው። በዚህ መንገድ ውስጥ ያለፈና የሚያልፍ ትውልድ መባረክን አያገኘውም። በተራመደም በሄደም ቁጥር የአይን እርግማን አለበት። የጥፋት እርግማን፣ የጉስቁልና እርግማን፣ የክህደት እርግማን በባህሪዎች ውስጥ ይከተሉታል። የተወለደው ትውልድም መቅኖቢስ፣ እድለቢስ፣ በወጣ በገባ ቁጥር ጠላት የበዛበት በየጊዜውና በየሰዓቱ ለጉስቁልና ምክንያት የሚሆን ዜጋን ያፈራል። ስለዚህ አሁን እዚህ ጋር የተመኘው ምኞት ጸሎቱም የውስጥ መሻቱም የውስጥ የህይወት ፖሊሲውም መርሁም እንዲህ የሚል ነው። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጃችን ስራ ይህ ያሳርፈናል ሲል ኖህ ብሎ ጠራው። እርግማን ስላለ ከዘመናት ዘመናት አንለወጥም። እርግማን ስላለብን ከጊዜ ብዛትም እንኳ ችግሮችን፣ ጉስቁልናዎችን፣ ውድቀቶችን አንማርባቸውም። እርግማን ስላለ ህይወታችን የበጎነት መንፈስ ተከልሏል። የጽድቅና የኃይል መንፈስ ከባህሪያችን ውስጥ ርቋል። ኃይላችን ለመጠፋፋት አንዱን አንዱ ለመጉዳት በሚሆንበት ጊዜ በምድር ላይ ያለው እርግማን ሰውነታችንን ተከትሎታል ማለት ነው። አፈሩ እኮ ተረግሟል። የተረገመችው ምድር በእውነት የምናርፍባት እንድንሆን ምኞቴ ነው፣ የህሊና ተስፋዬ ነው ሲል ኖህ አለው። ከእጅ ስራችን ከተግባራችን አለ። ደግሞ ተግባር በየጊዜው ከሰው ህይወት ጋር የሚኖር የህይወት አንዱ ክንውን ነው። የስራ ክንውን ደግሞ ዛሬን አከናውነን ለነገው የምናቆየው ነው። ተግባር ደግሞ ዛሬን ያለፈውን ለዛሬ አቆይተን ዛሬን ለነገ ተስፋ የምናደርግበት የተግባር ክንዋኔ ውጤት ነው። ውጤቱን እዚህ ሲያይ በእውነት ገና ይቀራል አለ። እርግማን ቀርቷል። አያችሁ፣ ሰጋ። የቀረ እርግማን ስላለ በጣም ትልቅ ስጋት ያዘው። ስለዚህ በውስጡ ኖህን ብቻ አይደለም ያየው፣ የኖህን ጌታ ኢየሱስ ክርስቶስንም አይቶታል። ኖህ ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ምን አለ? በማቴዎስ ወንጌል 11 ላይ እንዲህ የሚል ቃል እናገኛለን። ቦኡ ኤላይ ኮል ሃኢምሊም ወሐሙሲም ወአኒ አምጽያ ለኸም መኑሃ ይላል። መኑሃ ማለት ኖህ ማለት ነው። የእኛ ኖህ መድኃኒታችን ኢየሱስ ክርስቶስ ተወለደልን። የይቅርታ አባት አዲስ ኪዳን ሲያቆምልን በደሙ በኩል ሕይወታችንን ዋጀ። የአቤልና የቃየል እርግማንን ሊሽርልን በመስቀል ላይ እኔ ያሳርፋችኋለሁ አለ። ለምን? የእኛን ሸክም እሱ ሊሸከም፣ መርገማችንን እሱ ሊሸከም፣ በደላችንን እሱ ሊሸከም ከቅድስት ድንግል ማርያም ተወለደ። እናንተ ሸክም የከበዳችሁ አለን፣
ሸክማችንን ሁሉ እሱ ሊወስደው፣ በደላችንን ሁሉ እሱ ሊያጠፋው፣ በራሱ ላይ በቁስሉ ላይ በደሙ ላይ ስርየት ለእኛ ሊሰጥ ስለወደደ መኑሃ አለ። እኔ ያሳርፋችኋለሁ፣ አኒ መኑሃ እኔም ማሳርፋችሁ ነኝ አለ። እዚህ እንግዲህ ኖህ እዚህ ጋር አግኝተነዋል ማለት ነው። የእኛ ኖህ ማን ነው ማለት ነው? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ስሙን ከተግባራችንና ከስራችን ከእጃችን ስራ ያሳርፈናል ሲል ኖህ ብሎ ጠራው። ደስ የሚል ነው። አሳራፊ ሰው፣ የሚያሳርፍ ልጅ፣ የሚያሳርፍ ትውልድ። መቼ ነው ግን እኛ የምናርፈው? ከአይን እርግማን መቼ ነው የምናርፈው? ከአይን እርግማን። አይን የተረገመ መንፈስ በሚያድርበት ጊዜ አይናችን ያየው ነገር ሁሉ አይባረክም። አገር ብናይ በሄድንበት አገር የኛ የሆነ የተባረከ ነገር ወደ እኛ አይመጣም። በትግል እንኖራለን። ምክንያቱም በአይን እርግማን ውስጥ ስለምንገኝ። የአይንን እርግማን የምናስወግደው ስንንበረከክ፣ ወደ ሰማይ ስንመለከት፣ የአምልኮት ጸሎትን ስናደርግ፣ ስንሰግድ አይናችን ላይ ያደረው የእርግማን መንፈስ ይለቅናል። የአይን እርግማን ምንድን ነው ስንል ቡዳ ነው። በቃ መበላላት ነው። ለመበላላት ህይወታችን ቅድሚያ የሚሰጥ ከሆነ ትውልድ ሁሉ በሄደበት በወጣበት በገባበት ሁሉ የተረገመ ይሆናል።